የፌዴሬሽን ምክር ቤት ሁለተኛ መደበኛ ስብሰባ እየተካሄደ ነው። የፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን 5ኛ ዓመት ሁለተኛ መደበኛ ስብሰባውን በዛሬው ዕለት ማካሄድ ጀምሯል። ምክር ቤቱ በጉባኤው ባጸደቃቸው አጀንዳዎች ላይ በዝርዝር ተወያይቶ ውሳኔ እንደሚያሳልፍ ይጠበቃል። የአውሮፓ ህብረት በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ዘላቂ ሰላምና ብሔራዊ አንድነትን ለመፍጠር የሚያስችል ታሪካዊ እድል ነው አለ። በኢትዮጵያ የአውሮፓ ህብረት ልዑክ መሪ አምባሳደር ሶፊ ፍሮሜ መስበርገር ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ብሔራዊ ምክክሩ ኢትዮጵያ ዋና ሀገራዊ ጥያቄዎችን በሰላማዊ መንገድ ለመፍታት የምታደርገውን ጥረት የሚያግዝ ወሳኝ ምዕራፍ እንደሆነ አንስተዋል። መድረኩ ከተለያዩ የህብረተሰብ ክፍሎች የተውጣጡ ዜጎች ሀሳብ የሚለዋወጡበትና የኢትዮጵያን የወደፊት ዕጣ ፈንታ የሚወስኑ ምክረ ሀሳቦች የሚመነጩበት መሆኑን አውስተዋል። የአውሮፓ ህብረት ለሂደቱ ያለውን ሙሉ ድጋፍ አረጋግጠዋል። ከ438.6 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ተይዘዋል አለ ጉምሩክ ኮሚሽን። ኮሚሽኑ ከሰኔ 19 እስከ 24 ቀን 2018 ዓ.ም ባለው ክትትል ነው 422.5 ሚሊዮን ብር የገቢና 16.1 ሚሊዮን ብር የወጪ ኮንትሮባንድ እቃዎች የተያዘው። ከተያዙት እቃዎች ውስጥ አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ አደንዛዥ እጾችና ሌሎችም ይገኙበታል።